የጀበና ቡና እንት ውስጥ ታፈላለህ። ስለዚህ አንድ ልጁ ያቀደው ነገር አለ። ፈልጌ ያላገኘውም ልጁን ባንክ ቤት ውስጥ ፈልጌ ለዛ አካባቢ ንግድ ባንክ ቡና ፈላልሳ ጎለስኝ ምናምን ይላል። ሳይሆን ኖርማል ሮኮቦት ነው። ኖርማል አቀራረብ ነው። የተለመደው ማቴሪያል ነው። የተለየ ነገር የለውም። በቃ ለሰርቪስ ቡና ስለሚያነቃቃ ፈልገውት ነው። እኔ ግን እንዴት ወደ ፕሮጀክት ልቀይረው ብዬ ከዛን ቀን ጀምሮ የጀበና ቡና እንዴት ነው በፕሮጀክት ሊቀረጽለት የሚችለው የሚል ሐሳብ ውስጥ ገባሁ። ከዛ በኋላ የማየው ነገር በሙሉ ምንም አላይም። ሳሚ አልፋለሁ። ሮኮቦት ነው የማየው። አንተና ላይ በቀሪያ ነገር አይታየኝም። ሮኮቦቱ ተቦሳቅሎ የማየው ሮኮቦት ነው። ተንጋዶ የማየው ሮኮቦት ነው። በሳፈው ምናምን የሆነ በቃ ምናምን ስኩልኩል ያሉ ሰዎች የጀበና ቡና ሲያፈሩ ነው የማየው። የጀበና ቡና ግን ምን ማለት እንደሆነ ግን ስታስበው ደግሞ መቋቋም የማትችለው ኃይል ነው ኢትዮጵያ ውስጥ ከጠቅላይ ሚኒስትሩ ጀምሮ ገጠር ያለችው ምንም ማታቆች ቡና ቆልታ ነው እንግዳ የምትቀበለው። ይህንን ትልቅ ሐሳቤ ትርጉም አልባ ሆኖ በየምናምኑ ማንም ኃላፊነት ሳይወስድለት ብስኩልኩል ብሎ ሳይጠና ዲዛይን ሳይሰራለት ሳይጻፍ ሳይተነተን ረጅም ዓመት የክብር ቅርስ ተብሎ ብዙ ይባልለታል። ምንም ያልተሰራለት ነገር ነው። ይህን ነገር በሁለት እግሩ ማቆም አለብኝ አልኩኝ። ይህን ነው የምሰራው አልኩኝ። ሳሚ በቃ ወንድ ልጅ ተያዘ። ረፍት አጣ ጭንቅላቴ። ቡና ጀበና ቡና 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 ነው የሚለኝ። ዲዛይኑ ነው ይመጣብኝ። በቃ ምን እንደማደርገው። ከዛ በኋላ በዚህ ሁኔታ ውስጥ ሆኜ የተወሰነ ነገር ትንሽ መሆነጫጨርኩኝና የሆነ ባንክ ቤት ሄድኩኝ። ንብ ባንክ የሚባል እዛው ልደታ ወደ ኢትፍሩት ድሮ ከዳርማን ኢትፍሩት መሄጃ በቀኝ በኩል ፎቆቹ ስር ንብ ባንክ አሁንም አለ መሰለኝ። ንብ ባንክ እዛ ሄድኩኝና ተነስተልኝ ማናጀሩን ፈልጌ ነው አልኩኝ። ያው ዜንቷ የኛ ጋር የሙዚቃኛው ልብስ አለ ብዙ እንትና ችግር የለም። በደንብ ፏ ብዬ ሄድኩኝ። ተነስተልኝ ደረጀ ይባላል። ከእናንተ ጋር በጋራ ሊያሰራ የሚችል ከድርጅታችሁ ጋር አብረን ልንሰራ የምንችልበት አንድ ፕሮጀክት ቀርጬ ነው የመጣሁት። ምንድነው አለኝ። እንግዲህ እንደሚታወቀው የጀበና ቡና በሀገራችን ውስጥ ከፍተኛ እንግዳን የመቀበል አቅም አለው። ይህ ሁኔታ በየተቋማቶች ውስጥ በንግድ ባንክ ብራንቾች ውስጥ የጀበና ቡና ደረጃውን በጠበቀ መልኩ ቡና ብናይ ፍጹም ኢትዮጵያ የማድረግ አቅም ስላለው የጀበና ቡናውን ለሰራተኞችን ገቢና ወጪ በበዛበት ውስብስብ ስራ ስለሚሰሩ በቃል ነው የምነግርህ ነገር አልጻፍኩትም ምን አላልኩትኝም። ወጪና ገቢ በዛበት እነዚህ የቢዝነስ ስራ ስለሚሰሩ በቀን 2 ሲኒ ተመጣጣኝ ቢያገኙ እንደዚህ መነቃቃትና ቶሎ የመስራት ምናምን ከስተመሮቻቸውን በፍጥነት የማስተናገድ አቅም ይኖራቸዋል ሰራተኞቻችሁ። እንዲሁም በኔትወርክና ደግሞ በሲስተም ምክንያት ደግሞ ከስተመሮቻቸውን ያሉት ደግሞ ከስተመሮቻችሁ ደግሞ ፍጹም ኢትዮጵያውያን ቡና እየጠጡ ያደርጋሉ። እኛ ምን ጥቅም እናገኛለን ሲል እያንዳንዱ ሲኒያችሁ ላይ ማስታወቂያ ይለጠፋል። ሲኒው ላይ ዩኒፎርም ያደርጉት የእናንተ እንትን ያደርገው በየብራንቹ ይደረጋል ምናምን ስለ ማን ነበር ስም ካለኝ ደረጀ ወጣት ደረጀ በጣም የሚገርም ሐሳብ ነው አለኝ። ፕሮፖዛል ጽፈት አካል ጊዜ ይፈታል አላውቅም። ፕሮፖዛል እንዴት እንደሚጻፍ ጉግል ላይ ሰርች አድርግ። ካልሆነ የሚጽፉ ሰዎች ፈልግና አጽፈው ትልቅ ሐሳብ ተሸክመህ ነው ይዞርካለሁ። በዚህ ሁኔታ እኔ አለኝ የአንድ ቢሮ ማናጀር ነኝ። የ500 ምናምን አለው። ይህንን ደግሞ በየሄድ ኦፊሱ ደግሞ እንትን የሚያደርጉ ደግሞ ትልቅ ተቋም ነው ይሄ። እኔ ጀበና ቡና እዚህ ጋር ባደርግ ለምን የሚለኝ እንትን በጣም ብዙ ነው። ይህንን ሄድ ኦፊስ ሄድ እንዲል ታደርገው ነው የምትችለው ሲለኝ እንደገና ቡም ሌላ ታምር። ዲዛይኑ ምንድን ነው ማድረግ ያለብኝ? መሰረታዊ ችግሮቹ ምንድን ናቸው? ምን ላይ መስራት አለብኝ አልኩና 13 መሰረታዊ ነገር ብዬ ሀሳቦቹን ጽፌ ፕሮፖዛል የሚጽፍ ሰው ጋርኩኝ ማለት ነው። አይዳን ወስዱባል በዚህ ገብቶ ምናምን አያገባኝም። እስካሁን በግልጽ ነው የማወራው። እኔ ብዙ ሀሳቦች አሉኝ፣ ሁሉንም በግልጽ ነው የማወራው። ያን አደረኩኝና በዛ መሰረት አንድ ልጅ ጋርኩኝ ፕሮፖዛል ተጻፈልኝ። ሳሚ ዲዛይኑን የሮኮቦቱን ዲዛይን ደግሞ ጎረቤታችን ህይወት የምትባል ልጅ አለች። በጣም ጥሩ ልጅ ነች። በዛ ችግር ጊዜ ውስጥ ማለት ነው በ4 ዓመት የፕሮፖዛልን ተግባራዊ የማድረግ ፍላጎትና ሂደት ውስጥ አብረውኝ ከነበሩ ጎረቤቶች አንዷ ህይወትና ቤቲ የምትባል ልጅ ነበረች። ዘርፌ ነው ስሟን፣ ቤቲ ነው የምንላት እኛ። እነዚህ ሰዎች በጣም ፍላጎቴን ያውቁት ነበር። እዛ ቤት ውስጥ አንድ የኮፊ ቴብል የሚመስል ሶፋ መሀል የሚቀመጥ
የተለያየ መክፈቻ ምናምን ያለው እንትን አየሁ፣ ሳጥን ነገር አየሁ። እዚህ ጋር እንደዚህ የውሃ ታንከር ባደረገው፣ እዚህ ጋር እንደዚህ በኤሌክትሪክ እንዲሰራ እንደዚህ ባደረገው፣ እዚህ ጋር ደግሞ ስቶሮች ማስቀመጫ እንደዚህ ባደረገው፣ እዚህ ጋር እንደዚህ ባደረገው ብዬ ያንን ሀሳብ ጻፍኩት፣ በወረቀት ጻፍኩትና አንድ ሜካኒካል ኢንጂነሪንግ የሚሰራ ድርብ የሚባል የሰፈራችን ሰው ነበር። በነገራችን ላይ ሀሳብህን ራስን የምታከሰውም የምታሰፈውም ራስህ ነህ። መጠየቅ አለብህ። ሰዎችን እንዲረዱ ማድረግ መቻል አለብህ። ሰውን ስትጠይቀው ደግሞ ማለት ነው የልቡን ነው የሚነግርህ። አውቃለሁ ካልክበት የሆነ ሰው ግን ይወሰንብሃል። እንዲህ ላድርገው እባክህን እስቲ እርዳኝ እስቲ በለው። ሀሳብን መሳለ ሀሳብ አምጥተህ ማቅ ድር የሚባለው ሰው ቁጭ ብሎ ወረቀትና እስክሪብቶ ይዞ ስራ ፈትቼ ለማሳካት እንዲማረገው ነው አምስነው እኔ ያለሁልህ ማገዝ ነገር በሙሉ አገዛለሁ አለኝ። ሀሳቦቼን ወደደው። ሶስት ግብአቶቹን ነገረኛ፣ ጻፋቸው። ኢቭን ቡና ለማብላት የሚያስፈልገውን የኤሌክትሪክ ኃይል ሁላ ሳይቀር ሀሳቦችን በደንብ አደረጀልኝ ማለት ነው። እሱን አደረግኩኝና አንድ ደግሞ እግዚአብሔር ሲረዳ ዳንኳ አላልኩም ገዳሜ ጀኔ መድኃኒዓለም ያወቁት ሰዎች በሚሰጡኝ ግብአት ቤተሰቦች የተቀበሉበት መንገድ እኔ አካባቢ ሰው እየተቀበለኝ ያለው መንገድ በየቢሮ ሲሄድ ሰዎች እኔን እንደሚቀበሉኝ ሳይ እውነት ይሄ ፕሮጀክት በቃ እግዚአብሔር የወደደው ፕሮጀክት ነው አልኩኝ። ከዛም አጠገቤ ደግሞ የአምስተኛ ክፍል ተማሪ አርክቴክት ተማሪ አለ። እዚህ ህንጻ ኮሌጅ ነው የሚማረው። እሱ ደግሞ የዲዛይን ያለህ የሚል ልጅ ነው። ገና ምን ልስራ የሚል በአእምሮ ተሳቢ ገብቷል። ምን ልቅረጽ የሚል ልጅ የተቀባበለ ልጅ ጋር እንዲህ ሀሳብ አለኝ ምናምን ስኬች አላደርግም። ይዛኔ በልምምድ አሁን ስኬች ራሴን ፈጠራውን ራሴን ዲዛይን አድርጌ ምስጣቸው ለኢንጂነሮቹ አንስጣቸው ነው ባፌ ነው የምነግረው። አይደለም እንትን ጠበብ አድርግልኝ እችን ወደ ጎን አዎ ገባክ እችን እንደዚህ እስቲ እዚህ ጋር ይለኛል። መጀመሪያ መጣና ከሱ መማር ጀመርኩኝ። እንደዚህ ያደርገው እንዴ ነው ኦኬ እንደዚህ ነው እንትን የሚደረገው ማለት ነው እና የሚያልኩኝ እንዴት በስክሪፕቶ ዲዛይን እንደሚደረግ ኃይለኛ ፍላጎት አለ ሳሚ እና ያን ነገር አደረግኩኝና ዲዛይኑን ሰርቼ ጥናታዊ ጽሁፉን ሰርቼ ተንቀሳቃሽ ካፌና በኤሌክትሪክ የሚሰራ ሮኮቦት ብዬ 2 ፕሮጀክት ይዤ አይምሮአዊ ንብረት ሄድኩኝ። አይምሮአዊ ንብረት ደግሞ ማን ይነግረኛል? አንዱፓ የሚባል አሁን የሲኒማ ኦቶግራፈር ነው። ብዙ ፊልሞች የሚሰራ ልጅ ነው። ተወዛዋዥ ሆኖ ይዛን እንተዋወቃለን። ይሄ ፈጠራ አሌክስ አለምዬ ምናምን ጓደኞቼ ናቸው። ክለብ እንተዋወቃለን። ለምንድን ነው አይምሮአዊ ንብረት ማስመዝገብ አለበት? ምንድን ነው አይምሮአዊ ንብረት? ካዛንቺስ ጋር እንደዚህ ራይል ጋር እንደዚህ ቦታ እንዲህ ይለዋል ሰው አይዲያ ስታመጣ እኔ የሩቅ ነገር ምን እንደሆነ ታውቃለህ? ይቅርታ አሪፍ ነው። ብዙ ጊዜ እንደዚህ ለሰው ስትነግር ሄደ አይምሮ እንትኑ ነው ይሄ መወሰዱን መሰረቁ መጥፎን ሳይድ ነው የሚነግርህ እና ይወስዱብሃል። በእርግጥ እውነት ነው እኮ መጥፎ ነገር አይደለም፣ ግን በጣም በቃ የሚሰለቸኝ ነገር ይሄ ነገር ነው። ይውሰደው ሰውዬው፣ እኔ ሌላ መውለድ ይችላለሁ፣ ችግር የለብኝም። ናይስ ገባ ተጫወት። ግን ምን ያደርግልሃል መሰለህ? ግን ጥቅሙን ልንገርህ። አይምሮ ንብረት ዶክሜንት ይሰጥሃል። ኦኬ ወደ ገንዘብ የምትቀይረው ዶክሜንት እኮ ነው የሚሰጥህ። አይገርምህም? ፓተንቱን 2 ዓመት ፈጀብኝ። በቃ ያደገ በራሱ መንገድ ያርመዋል። ይህን አስተካክል፣ ከዲዛይን አንጻር ይናርግ ይናርግ ትባላለህ። ቡናና ኢትዮጵያዊነት በሚል የጀበና ቡና እንዴት መዘጋጀት አለበት የሚል ሪሰርች ሰርቼ ራሴ ፔፐር አስገባው። አይምሮአዊ ንብረት የጀበና ቡና አዘጋጅ እንዴት ይቆላል፣ ጀበናው ራሱ ምንድን ነው፣ ሲኒ ዲዛይኑ ምንድን ነው፣ ኤቭሪ ነገሩና 13 መሰረታዊ ነገሮችን ሰርቼ አስገባውና ቡናና ኢትዮጵያዊነት ይልቦለድ የሚል ሰርተፍኬት ሰጡኝ። በጣም የሚገርም ነገር ነው። የኔ ፍላጎት እግዚአብሔር ደግሞ አይምሮን ይከፍትልሃል፣ ጥበብ ይሰጣል፣ መረዳትን ከፍተኛ ያደርግልሃል። አዮ ገባኝ፣ ማያቆም ነገር ገባኝ፣ ማያቋርጥ ነገር ገባኝ። ያቺ 4 ዓመት 40 ዓመት ነች። 40 ነች። ተለብልብ ይባታሉ ሹዝ ምናምን እነ ኮሌታ አፈርድሜ ይበልተዋል። ከለር ሻምበል ነበር። እዚህ ጋር ዳውታ ከለር ለብቻ ሻምበል ነው የምትመስለው። ቀይረ መልክ አሉኝ ፎቶዎች ደግሞ እንደዛ መሆነ ቅርጽ በቅርጽ ነው አርቷል አይደለ? ካሜራ ስታገኝ ቅርጽ በቅርጽ ረስተዋል። የዛን ከቤት ሽቶ ተቀበተ ምናምን ተጣለ እንዳቂት ያው የነበረውን ነገር ማለት ነው። ክለብ ስትወጣ ሰፈሩ ያውቃል ምናምን ኮንኮርዱ የሚሰራው ተብለ ወጣል። ያና ቁመክ እዚህ ጋር ኮኮብ ስትሆን በየጊዜው ነው የተቀየርኩት። በጣም ግን ምን አደርጋለሁ መሰለህ? እኔ ውሃ ጠጣለሁ፣ ስፖርት እሰራለሁ። ቤት ውስጥ ዳምፔር አለች
ዳምፔሌን እሰራለሁ፣ ጉራፔን እሰራለሁ። በቃ ቁም ሳጥን ውስጥ የድንገት ይሁድ እሰራለሁ። ለምን መሰለህ? ምን አይነት ሎጂክ አለ መሰለህ? ሁሉ ነገር በአንዴ ማጣት የለብህ። ግብአት የሚሆኑን ነገር ቤት ውስጥ ያለችውን ነገር እኔ ደግ ቤተሰቦች ነው ያሉኝ። መሳሰለ በመሳር ለሚቆር እኔ እኛው ቤት እዚህ ፓስታ ነው፣ እዛ ቤት ሽሮ ነው እያልኩ መብላቱን ጀምሬያለሁ። ተረዱኝ፣ አገኙኝ። ለምን እንደዛ እንደመሆን ገባቸው። ያ ፕሮጀክት ተቀባይነት በ2 ዓመት ውስጥ ጋዜጣ ላይ ወጥቶ ምናምን አቶ ደረጀ አቤት ኦልሬዲ ፓተንት ጊዜ ግንዝ ብሎ ተሳታልኩኝና ተቀበልኩኝ። መጀመሪያ ምን አግኝቻለሁ? ቡናና ኢትዮጵያዊነት የሚለው። ሁለተኛው ግን በሶላር ምናምን የሚሰራ ራዩ ላይ መቆያ የተገጠመለት ምናምን የራሱ እንትን ያለው ቻርጅ ማድረጊያ ቦታ ያለው የራሱ ማጠቢያ ቦታ ምናምን ያለው አንድ የፈጠራ ስራ ትልቅ ፈጠራ ስራ ሰራሁኝና እሱን ደግሞ ድጋሚ ፓተንት አገኘው። ያ ቅጅነት ዘማች ይህ መጽሐፍ ስትሰራ ምናምን የሚሰጥ ሪሰርች ስትሰራ የሚሰጥ ነው የመጀመሪያው። የሁለተኛው ግን በፀሐይ ብርሃን የሚሰራ ተንቀሳቃሽ ካፌ ምናምን የሚል ተሰጠኝ። እሱን ሳገኝ የሆነ ተምረህ ዩኒቨርሲቲ ውስጥ ገብተህ ዲግሪ ነው ሄደው ምናምን ማስተሬትን ዶክተሬትን ስትቀበል የለም ያ ስሜት የተሰማኝ። አንድ አሸነፍኩት አወቀኝ። አሸነፍኩት አልኩኝ፣ አገኘሁት አልኩኝ። ያንን ዶክሜንት ይዤ የተለያዩ ቦታዎች ሞከርኩኝ፣ ከቡና አስመጪዎች ጋር ምናምን ለማድረግ ሞከርኩኝና አንድ ሰው አገኘሁኝ። ወይዘሮ ባዝግና ወርቅ ይባላሉ። በዚህ አጋጣሚ ማመስገን ስለምፈልግ እሳቸው ንግድና ስራ ምን ይባላል እዚህ ሜክሲኮ ጋር አንድ ህንጻ አለኩ፣ ንግድ ስራ ምናምን የሚል ይሄ ዓለም አቀፍ ኢትዮጵያን የንግድ እንትን ውስጥ የሚከት ተቋም ነው። እዛ ውስጥ የሚሰሩ ወይዘሮ ባዝግና ወርቅ ይባላሉ። የሚገርም ቼክ ሁላ ጽፎ ሰጥተውኛል። የዛን ጊዜ ስለ ቡና ታስረዳቸው አፈር ልብላ ልጄ፣ እንደው መንገዱ ከባድ ነው፣ የቡና ስራ መንገዱ ከባድ ነው፣ ትንሽ ዋጋ ያስከፍልሃል፣ ግን አንድ ሰው ላገናኝ ብለው ያንን ፕሮቶታይፑ የሚሰራበትን ያንን በሶላር የሚሰራበትን እዚህ ፌዴራል ሜክሲኮ ፊት ለፊት ዋቢ ሸበሌ ፊት ለፊት የፌዴራል ጥቃቅን ምናምን ነበረው ይባላል። የዛን ጊዜ ከዛሬ ደግሞ 7-8 ዓመት በፊት የነበረ ተቋም ነው። እዛ ደብዳቤ አድርገው ቼክ ጽፎልኝ ለኔ ብር ሰጥተውኝ እዛ ላኩኝ። ይህ ወጣት ምናምን ብለው በቃ እናገዘው የሚል አቶ አስፋው የሚባል ሰውዬ ነበረ። በፌዴራል ደረጃ ኮንትሪን ያለው ሰው ነው፣ ገብቷል፣ ተቀባይነት ያለው ሰው ነው። ዋናው ነው አቶ አስፋው የሚባለው ሰውዬ። እዛ ሄድኩኝና ካለምንም ጥያቄ በኤሌክትሪክ የሚሰራው ሮቦትና ተንቀሳቃሽ ካፌ እንዲሰራለት ነው ተወሰነ። አየው ነገሩን ፓተንት ይሻለሁ። ከዛን ፕሮቶታይፕ እንዲሰራ ተደረገ። ከዛን መቅረዝ የሚል መጽሔት ላይ ወጣው። መቅረዝ ደግሞ በጣም የሚገርም ጥንቅቅ ያለ መጽሐፍ ነው። ዳኒ ይባላል፣ ጋዜጠኛ ነው። እግዚአብሔር ያክብረው፣ እግዚአብሔር ይስጠው፣ ምርጥ ልጅ ነው በጣም። እሱ መጽሔት ላይ ወጣሻል። አጋጣሚ ልታስፍ ልጅ ነው፣ ከልጅነት ጀምሮ የሚያቀኝ ልጅ ነው፣ ታላቄ ነው። እሱ ደግሞ እዛ መጽሔት ላይ ወጣኝ። ምን ሆነ ነገሩ እየሰፋ መጣ። ከዛ አዲስ ቲቪ ኢንተርቪው ያደረጉኝ፣ ባዛር ላይ ተውኝ። አየሁ ነገሩ እያደገ ሲመጣ ባዛርም ላይ የሆነ ነገር ስራ መስራት ጀመርኩ። አንዳንድ ሳንቲም ማግኘት ጀመርኩኝ። ምናምን ራሴ ጋር ይዤ ቡና በልዩ ሁኔታ የተዘጋጀ ቡና እያልኩ ነው የሚሸጠው። ሳንዱች ምናምን አድርጌ ፈንዱሻ ምናምን ከፍለት አድርጌለት የሚንቀሳቀስ ነው። እሱን አደረግኩኝና በዛ እንትን መስራት ጀመርኩኝ፣ ቢዝነስ መስራት ጀመርኩ። ባዛር ሲኖር በቃ ጋበዛለሁ እና ሳሚ በዛ ያንን ዶክሜንት ይዤ ያን የፈጠራ ስራ ይዤ ያቺ ወንድም እህቴ ታናሽቴ የጀበና ቡና በሰጠች ባንክ ቤት ሲያፈላየው ባለች ነው ባለች። እግዚአብሔር ኃይል ይሰጣል። ያቺ ጠብታ ማለት ነው ወደ ብርሃን ነው የሚቀየረው፣ ወደ ብርሃን ነው የሚቀየረው። ነገሮች በሙሉ ተቀጣጠሉ። ከዛ መንግስት ብር አበደረኝ። እዛ ፓተንቴ ገብቷል። ብር ሰጠኝ፣ ሺድ ሰጠኝ። በጣም ትልቅ ሺድ። ራይት ያላቸው ሰዎች፣ ፓተንት ያላቸው ሰዎች ይሰጣል፣ ስቲል ይሰጣል። ሰፋፊ ቦታ መውሰድ ትችላል። ሰፊ ቦታ ወሰድኩኝ፣ ብር ሰጠኝ፣ ማሽኖች ገዛዛው፣ ለወርክሾፕ የሚያስፈልጉ የግራይንደር ከተሮች ምናምን አይቼዋለሁ። መታየተዋል ከዚህ በፊት። ከዛ በኋላ በጣም ብዙ ስራዎች መስራት ተጀመረ። የፈርኒቸር ስራ መስራት ጀመርኩኝ። እነዚህ ነገር እያመረኩ ተንቀሳቃሽ ካፌዎች እያመረኩ ክፍለ ሀገር ድረስ መሸጥ ጀመርኩኝ። ሳሚ ያስባል ያ ቡም ያለው ነገር ድጋሚ ሌላ አቅም ሆኖ ሲመጣ እና ዞሮ ፋይናንስ ያስፈልግ ነበር። ምን ልልህ ነው፣ በዚህ ውስጥ የ4 ዓመት አለፈና ፋሚሊ መርዳት ላይ ያለ መሰረታዊ ጥያቄ እንዴት ነው ከቤተሰብ ጋር የምትተጋገዘው? ምን ዋጋ ከፍልሃል ነው? ዋጋ ከፈሉልኝ ነው እስካሁን ሳውራ የነበረው። ቤተሰቦቼ ዋጋ ከፈሉልኝ ነው።
የሚገርም ነገር ግን ልክ ይህን ፕሮጀክት ጨርሼ ፋይናንስ አድርጌ የመጀመሪያው 2 ትምህርቶች ከመረጥኩ በኋላ ደብዳቤ ተጽፎልኝ ኮልፌ ቀራኒዮ ክፍለ ከተማ ነው በወቅቱ የነበረው የኮልፌ ቀራኒዮ ክፍለ ከተማ አመራር እግዚአብሔር ይስጠው በጣም ጥሩ ሰው ነው። የት ነው የምትፈልገው ተብዬ በሀሳቤ ተዋጡ፣ ወደዱት አይዲያን። አሁን ከተማው የሰለጠነች ነው ያለችው። ደግሞ ማስረዳት እችላለሁ። ደግሞ የመንገድ ልማቱ በጣም ጥሩ እየሆነ ነው ያለው። ስለዚህ መንገድ ላይ ፋስት ፉድ ብዙ ሰዎችን ብዙ ነገር እያተምተው በረሃብ በዚህ ችግር ውስጥ በሚያሉ ሰዎች በቀላሉ ምግብ ማቅረብ እንችላለን። ይህ ፕሮጀክት ቢስፋፋ በመላ ኢትዮጵያ ኤክስፖርት ማድረግ እንችላለን፣ አፍሪካ ውስጥ ልንልከው እንችላለን ይህን ፈጠራ ምናምን የሚል አሳማኝ ነገር አመጣሁለት እና መጀመሪያ ይታይ፣ ሰው ይውደደው፣ ሚዲያ ላይ ይቅረብ፣ አረብ ሀገር በስደት ያሉ ሴቶችን እናምጣበት፣ ሀገራችን እየተቀየረች እንደሆነ እንዲያዩ እናድርግ። ፋስት ፉድ ኢትዮጵያ ውስጥ የተሰራ አይደለም ያለው፣ የተጠና ፋስት ፉድ አለ። የጀበና ቡና ላይ ጥሩ አረዳዳለኝ፣ ሪሰርች አድርጌያለሁ። የሚገርም ነገር ከአእምሯዊ ንብረትና ምናምን የምትጻፈ ደብዳቤ እዚህ ጨለለቅ ህንፃ ኢሴክስ የቡና ኢምፖርት ኤክስፖርት ስልጠና ወሰድኩኝ፣ የቡና መቅመስና መቁላት። የሚገርም እኮ ነገር ነው አይደል? ስልጠና ወሰድ ተብዬ ሪሰርቸር ነው ተብዬ ድጋሚ ዘመኔ ደግሞ ትምህርቱን ደግሞ እኔ ባህላዊ ላይ ያጠናሁት ዘመኔ ነው ስልጠና ወሰድ ተብዬ እንደገና የዘመኔ ስልጠና ያሰልጣኞች አሰልጣኝ ተብሎ ሰርተፍኬት ተሰጠ። ስልጠና ወሰድኩኝ እና በነገሩ ላይ በደንብ እየገባኝ እየሰለጠንኩበት መጣሁ። አየሁ እና በቃ ማንበብ ላይ በጣም ትኩረት እንኳ የሆንኩ መጣሁ። ራሴን ቡና ምቆለው ሌሊት ተነስቼ ለባዛር ሲኖር ሌሊትማ በቃ ምናምን ብያት እሳት አመጣጠኝ ምናምን አጀስት አድርጌ ያድርና ሌሊት ተነስቼ ራሴ 10 ኪሎ ቡና ምናምን ቆልቼ አባ ምንድን ነው ማጨሻ እያልኩኝ ሌሊት ባዛር ቡና ይሄዳሉ። እና ኢንተርናሽናል ቡና ዝግጅቶች አሉ፣ ማነው ኤግዚቢሽኖች አሉ፣ ንግድና ኢንዱስትሪ ነው የሚያዘጋጀው። እዛ ላይ ቀርባለሁ፣ ቡና እሸጣለሁ። ከቡና የማገኘው ጥቅም ነበረ እና ያ ነገር ሆነ። ፋይናል ላይ ቦታ ተሰጠኝ። ወደ ፋይናል ሁሉ ሰድክ ቦታ ተሰጠኝ። 4 ቦታ ተሰጠኝ። 4 ቦታ ሲሰጠኝ ንግድ ፍቃድ አውጥቼ የመንገድ ዳር የምግብ ችርቻሩ ንግድ ምናምን የሚል ፍቃድ በመከራ ንግድ ሚኒስቴር መስሪያ ቤት ድረስ ሁላ ሄጄ ደብዳቤ ተሰጠኝ። ወጣት ነው፣ ይበረታታ፣ ይስራ፣ አሪፍ ሀሳብ ነው ይዞ የመጣው ኢንተርፕራይዝ ነው፣ ይህ የሚያመርት ነው። አሁን ግን ያስተዋውቅ እቃውን ተብሎ ተደረገ። ቦታ ተሰጠኝ። ንግድ ፍቃድን ይዤ መሬትና ቁጥጥር እውቅና እንዲሰጠኝ ተደረገ። ሰርተፊኬት ወሰድኩኝ። ፎርማል አደረጃጀት ዝም ብሎ በሸራ በምናምን በፍጹም እንደ ሚስኪን እንድታይም አልፈልግም። እኔ የፈጠራ ባለሙያ ነኝ። መንግስት እውቅና ሰጥቶኛል። ፈጠራዬ ተቀባይነት አግኝቶ ሼዶ ስቻለሁ። ብር ተበድሬበታለሁ። ፓተንቴ ስሰራ ደንቦች ሁሉም እየመጣ እንዲያስጨንቀኝ አልፈልግም። በሰርተፊኬት ነው የምሰራው። አልፎ መሄድ አለበት። የሰጠኝ ተቋም መጠየቅ ይችላል። ግን እንደዛ አልነበረ። በጣም አስቸጋሪ ጊዜ አሳልፌያለሁ። ከዛም በኋላ ግን ምንድን የሆነው ነገር ምንድን ነው? ተስፋ ባለመቁረጥ እዚህ ደርሻለሁ። ራሴን በትጋት በማለት እዚህ ደርሻለሁ። እህቴ ከአረብ ሀገር መጣ። ምግብ ቤት ከፍታ ከስራ ነበር። ሄልዬ ስራ አልነበራት። የቤት እመቤት ሆና ልጅ ወልዳ ቤት ውስጥ ነበር የምትኖረው የነበረው። እህቴን ቁጭ አደረግኩኝና ወርክሾፕ ወሰድኩኝ። አሳየኋት ፕሮጀክቱ። ይህ በመላ ኢትዮጵያ የሚሰፋ ፕሮጀክት ነው። በዚህ ስራ ሀብታም እንደምንሆን፣ ህይወታችን እንደሚቀየር፣ የተሻለ ክብር እንደምናገኝበት አጠራጠሪ። ከኔ ጋር አብረን ስራ። ትንሽ ነች ካፌ እንትኗ ይቺ ተንቀሳቃሽ እንትኗ በአንድ እጁ ላይ እንዴት የምታዞረት ነች። እዛ ውስጥ ነው ግን ሀሳብ ያለው። ስቶሩ ማብሰያው ምናምን ያለው እዛ ውስጥ ነው። ቴክኖሎጂ ነው፣ ሀሳብ አዲስ ሀሳብ ነው። ሳያውን እዛው ትንሽ ነች ምናምን ደስ ትላለች። ብዙ ስራ እንደምሰራበት ግን ማመን አይችልም። ሲሊንደር 2 ሲሊንደር ይቀበላል ነው አምንኮ። ከዛ በኋላ በቀን 100 ብር እቁብ እጥርልሻለሁ አልኳት። 2010 ዓ.ም በቀን 100 ብር እኮ እጥርልሻለሁ፣ ደሞዝ 2000 ብር ሰጥሻለሁ አልኳት። ድፍረት፣ ኢነርጂ ኢንጀክሽን ነው ጓት። በቃ በጣም ኃይለኛ ፓወርን ከውስጧ እንድታወጣ ነው። ቀላል አይደለማ። ወደ 5000 ብር ማለት ነው በወር መከፍላት። ቁርስ ምሰራት እዚህ ጋር ነው። የፈለገችው ዛት ሄዳለች። የሚገርም የቢዝነስ አረዳሪ እኔ ከየት እንዳመጣሁት ግራ እስከሚገባኝ ድረስ ነው። ለራሴ ማኔጀሮች ምናምን አሉኝ። አሁን ግን የተማርኩትን ይመስላቸው ማኔጅመንት ምናምን በዲግሪ የተማርኩትን ይመስላቸው አሁን በማሳያቸው አቅጣጫ ተነስተው የሚነግሩኝ ነገር እና አሁን ባለቤቴ የሆነችው ኢየሩሳሌም ሰው በጣም ልገልጽልህ ከምችለው በላይ አይነት ሴት ነች።
እግዚአብሔር በረከት መሆኑን ይስራ። አንደኛ ያረጋገጠልኝ በሚስቴ ነው። ኢየሩሳሌም በሷ ስብዕናና የሚስትነት ኳሊቲ ነው እግዚአብሔር እንዳለበት በእኔ ህይወት ውስጥ እርግጠኛ እንድትሆን ሲፈልግ እኮ እግዚአብሔር ታምሩ የሚገልጽልህ በዙሪያ ባለው ነገር ነው፣ አካባቢ ባለው ነገር ነው። እሱን መረዳት ያስፈልጋል። በጣም የምትገርም ውብ ቁንጆና የሚያስደነግጥ አስተሳሰቡ፣ እርጋቷ፣ ስራ የማትንቅ እጇን 10 ጥፍሯን ተቆርጣ ምናምን ነው ስራ ውስጥ የገባችው። አብረን እንስራ አልኳት። በአጋጣሚ ተገናኘን ማለት ነው። በስራ ተገናኝተን ከዛ በኋላ ሳሚ መጣች። አካባቢው ያውቃታል ደግሞ ጦሎች አካባቢ መስተንግዶ ምናምን ትሰራ ነበር። ከፍቷል። ውዳት ሰው ነች። በቃ ሰውን አንድ ደግማ አታይም። በቃ የምታይበት መጠን ምናምን ነው ሲገልጿት ራሱ ይገርመኛል። በቃ እግዚአብሔር የሚሰጠው ባህር የለም። ሲያገናኘን ያንን እውነት አደረገና ከስችሽ ጋር ተገናኝተን ስራው ላይ እሷን ኦኬ ብላኝ ፕሮጀክቱን ልክ እንደ ሲስተር አሳምኛት ፕሮጀክቱን አብረን እንደምንሰራ ከአንድ ሲኒ ላይ አንድ ብር ሰጥሻለሁ። ደስ ይለኛል አለች። በቀላሉ 100 ተሸጫለሽ አልኳት። ደሞዝ ደግሞ ይሰጥሻል አልኳት። ከዛል ቤተሰብ ቢሆኑም ምናምን ቢሆኑም ግን አንደኛ ለራሳችሁ ሲሉ የሚሰሩት የመጀመሪያው ራስን ማዳን አይደለ? በዛ ውስጥ ተሳተፍን ምናምን አለ። እንደው ፋይናል ላድርግልክ ነገሩንና ሲስተር ትንሽ ጊዜ ከሰራች በኋላ ያችን ፋስት ፉድ መሳሪያ ሰርቼ ቴንኪዩ ብዬ የመንግስት ዳጋን አልጨረስኩኝም። በቃ እኔ ቁጠኛ ነኝ፣ በስራ ላይ ሲሪየስ ነኝ። ጠዋት ካልመጣ አለቀልህ። በቃ ጠዋት 12 ሰዓት ተነስቼ ያችን እንትን ጎማ አላት፣ ጎማዋን አጥቤ ጥቁር ነው ጥቁር፣ ነጩ ነጭ፣ ከለሮቹ በከለር አድርጌ ሸራውን ወርጃ ጥቤ ሸራው የምትታጠፍ የሚዘረጋጋ አድርጌ ጽድት አድርጌ ነው ገበያ የምጠብቀው። ቡና ራሴ እኔ ቆልቼ ምናምን የማመጣው ምግብ ቤቷ ተከታትፎ የሚላጠው ልጦ ምናምን ቆንጆ ንጹህ መሆን አለባት ያችን ነገር። መኪና እየቆመ ሰው እኔ ጋር ቁርስ መብላት ጀመረ። ብታምናለህ የአካባቢው ሰው ሙሉ እንዳለ አይን እኔ ላይ ሆነ። ጽድት ያለ ነው፣ ያምራል። እግዚአብሔር ይስጥልኝ እያልኩ ነው ገንዘብ መቀበለው። እቃ አጥባለሁ፣ ተሽከርካሪ ነኝ። ምን ብዬ ልንገርህ፣ ሲሊንደሩ አንዳንዴ በዛ የፕሮጀክቱ አካል አይደለም በከሰል መስራት ግን 3 ሲሊንደር አደረኩኝና ቦታው አልበቃኝም። ገበያው ሲበዛ ከሰል 3 ምድጃ አደረግና 3 ምድጃ 1 2 3 ምድጃ 3 ቀዳዳ ያለው ማራገቢያ በ3 እጅ አታራግበውም እኮ ቀዳዳውን ጣጋ አደረግና አባ እንደዚህ አቀራርቤ በአንድ እጅ እያራገብኩ እሱን ከፈደኝ ከዚህ ያርኩ ነው ማየው። መስሪያ ቤቱ እንኳ ይሄን ከፍታለሁ አደርጋለሁ። መኮሮኒ፣ ሩዝ፣ ፓስታ ነው የምጥደው እያደረኩኝ እያጠነፈፍኩኝ አቀርባለሁ። ከዛን ፓስታ ግባት ካረኩኝ በኋላ ውሃ ጥርና ድጋሚ ሳህን ደግሞ አጠዋለሁ። እንጀራ አለቀ ደግሞ ሲሉ ሰማለሁ። እንጀራ አለቀ፣ ሰፌድን በዚህ በኩል አድርጌ ፌስታል ይዤ ሩጫ ጠይቀኝ ገብቷል ገበያውን። ከዛን ስራው ተቀየረ። በቃ መቋቋም አቃተኝ። አየር ጤና ብራንች ከፈትኩ፣ ቤተል ከፈትኩ። 3 ቦታ ላይ ኬክ እሸጣለሁ። አየር ጤና ደግሞ አየር ጤና ዱባይ በለው ዱባይ ነው ያለው ቢዝነስ። አንዱ የሌለውን አንዱ ሰጠው እኮ ነው ቢዝነስ ማለት እኮ እሱ እኮ ነው። አንዱ የጎደለበት ነው መስጠት ያለብህ፣ ያለው ላይ አይደለም ማየት ያለብህ። ከዛ ያችን ፋስት ፉድ ደግሞ ቁጥ 2 ሲጀምር እኔ ባይዘው 400 ወረቀት በትኜ ነው ልክ ሆቴል እንደሚያስመርቅ ሰው አካባቢው ላይ ሲያምርብሽ ተንቀሳቃሽ ካፌ በዚህ ቀን ይጀምራል ምናምን ብዬ ወረቀት በትኜ ምናምን ናችን ታክል እኮ ነው ቤት ሜትር ከ80 በሜትር ከ20 ቁመት ያላት ካፌ ነች እኮ ገብቶሃል። እዛ ውስጥ ግን ኃይለኛ ፓወር አለ። እዚህ ሸጥና ልክ ከጓደኛ ካልኩ ቡናም ሸጥለኝ የነበረች ልጅ ጋር የጓደኝነት ጊዜ ተጀመረ። ምናምን ሆነ። የትም አንሄድም፣ ቤት ነው መሸኛት። የቀን ሽያጫችን እኮ የሚገርም እኮ ከውጭ ቀር እጃችን ላይ የሚቀረው በርቶ ልንዝናና ግን ሙዚቀኛ ነኝ፣ ከተማ አውቃለሁ፣ በጣም ብዙ ቦታ መሄድ እችላለሁ። ሚስቴን ግን አንድ ቀን ይሄን ወሬ እንኳን ወርችላት አላውቅም። ተራ ወዛደር ነኝ እኔ። በቃ የፈጠራ ባለሙያ እዚህ ጋር ወዛደር፣ እዚህ ጋር ፕሮጀክቱን የሚመራ ሰው፣ እዚህ ጋር ደግሞ ነገን የተሻለ ለማድረግ የሚያቅድ ዓላማ ያለው ሰው ነኝ እኔ። ስለዚህ ወሬ አያስፈልግም። ጠቅጠቅ ላይ ነው ትኩረት ማድረግ ያለብን። ጠቅጠቅ ነው እኮ ሳሚዬ። እንግዲህ ሰብሰብ ብላደረግልን ሰብሰብ ብናደርገው የተበታተነ በጣም ምርጥ ነው እኮ ያምራል። ያው ጊዜ አይበቃንም እና
ብናወራው ብዙ ነው። እኔ አሁን ምንድነው እዚህ ለመሀል ላይ የምገባው እስቲ ስራው በዚህ መንገድ ሰፍቷል፣ ምንም ጥያቄ የለውም። የማይቸዋለሁ ደሬ ጠንካራ ልጅ ነህ እና ፖይንቶቹን አስቀምጣቸዋል መሆን ያለበትን ነገር እና ሲደር አሁን ወደ ምን እንምጣ መሰለ ፍቅር ተጀመረ ጀምረልኛል ከኢየሩሳሌም ጋር ልጅ ተወለደ። በጣም ጥሩ ልጅ ተወለደ። ደሬ ቤት ውስጥ እንዴት ነው ለልጁ እንዴት አባት? በጣም ሁለገብ አባት። እሺ እንዴት ነው? መሳቅ ካለበት ይስቃል፣ ዋርኒንግ ውስጥ ካለበት ዋርኒንግ ይሰጣል። በቃ ቤተሰቦች መወደግ ያለባቸው ኢትዮጵያ ሆኖ። ስንት ልጅ ወልዳል ደሬ? አሁን 2 ልጆች ከኢየሩሳሌም 2 ልጆች ወልዳል። እና ለልጆችም ሰጠው ጊዜ አለ። አሁን ምልክ ከስራህም አኳያ ስራ ትንሽ ታፍ ነው አውቃለሁ። እና የሆነች ግሮሰሪ ነገር እንደነበረ አውቃለሁ። ግሮሰሪ በፊት አይደለ? አንዴ ጠርተኸኝ ነበር አስታውሳለሁ። በፊት አሁን ቀርቷል። ግሮሰሪ ቀርቷል። በሌላ የስራ ዘርፍ ተተክቷል። እና ትንሽ ስራ ምንድን ነው በጣም ታይት ነው አውቃለሁ። እና ቢዚ ነው የምትሆነው። በተወሰነ መንገድ ነው የሆነች ነገር ቢኖርም እንኳን ለረፍት የምንገናኘው። ብዙ ጊዜ ስደውል ስራ ላይ ነህ እና ልጆችን በምን አይነት መንገድ ነው ቴክ ኬር የምታደርገው? እንግዲህ ያው ባለቤቴ ጉልበት እንዳለ ሆነው እንደ አባት እንደማንኛውም ኢትዮጵያ አባት እንግዲህ ሳድግ የቃኘሁት ያየሁት የአባቴ ደግነት አለ፣ የእናቴ ደግሞ ጨዋነትና ልጆችን ተስፋቸው አእምሯቸው ላይ መሰራት ያለበት ነገር ምንድን ነው የሚለው ነገር ላይ በደንብ የተረጅ ያደግኩት ነገር አለ። ስለዚህ እንደማንኛውም አባት ውድድ ሲሆን ልጆች ቆርባሉ፣ እኔ ቤተክርስቲያን እሳለማለሁ። እንደ በጣም የተጨናነቀ ነገር ከሌለ በስተቀር ማለት ነው። መሰጣት ያለበት ጊዜ ይሰጣቸዋል። በደንብ መዝናናት ካለባቸው በደንብ ይሄዳሉ። ምን ጥያቄ አለው? በደንብ መሄድ ያለባቸው ቦታ ይሄዳል። እንትን አደርጋለሁ። ይህ ግን ማለት ቋሚ ላይሆን ይችላል። ጥያቄ እኮ ልክ ነው እኮ ለምን መሰለህ ግድ ነው እኮ የቢዝነስ ስራ እንትን የለውም። ትንሽ ምንድን ነው መሰለህ አንዱ ይጎላል፣ አንዱ እንትን ይላል። አሁን ያወራቸው በአጠቃላይ አልጋ ባልጋ አይደሉም እኮ በጣም ብዙ ነገሮች ተፈጥረው ነው እዛ ጋር የሚደረሰው። ዛሬ ያለበት ቦታ ዝም ብሎ አይደለም። ገብቷል። በድንጋይ ላይ ሾክ ኖሮ ተራምደ እንደማለፍ ያክል ከባድ እንደነበረ ይገባኛል። ዝም ብሎ በአስፋልት ላይ ኮብለል ብሎ እንደመሄድ አይደለም። ዛሬ እንዳማረበት ምናምን አይደለም። በጣም ተስፋ የሚያስቆርጡ ነገሮች ሁሉ አሉት እና አሁን ቢዝነስ በባህሪው እንደዚህ ከባድ ነው። ይገባኛል እሱ። አሁን ደሬ ምን ላይ ነው? እንዴት ነው ድርጅት? እስቲ ያለበትን ነገር እናውራ። ቆንጆ። ቅድም እንዳልኩ እና ሲስተር የራሷን ነገር ጀመረች። ኦኬ። ዛን በቃ ሲስተርም በጣም ኃይለኛ ኢነርጂ ያላት በቃ ነገሮች የማድረግ የመሆን ብራንቾች ከፍታ የራሷን መኪና ገዝታ ላይፏ ተቀይሮ ልጆች ተወልደው ከባሏ ጋር ደስተኛ ኑሯቸው ደስተኛ ነው። ኢኮኖሚ ላይፍክ ላይ አስተዋጽኦ አለ። በዛ ውስጥ የምትሰራቸው ነገሮች ይኖራሉ እና ልክ እንደዛው ታላቅ እህቴም ተቋም ውስጥ ነበር የምትሰራው። ተቀጥራ ነበር ህትመት ድርጅት ውስጥ ነበር የምትሰራው። ከዛው አብሮ የሚሰሩት ብራንች ከፍተዋል። አንደኛው ቴክር ታደርጋለችኝ፣ አንዱ ቴክር ያደርጋል። ታናሽ ወንድሜ ደግሞ ከኔ ጋር ላውንጅ አለን፣ ጦረለሽ ጋር ክለብ አለ። እሱን በማኔጅመንት የሚመራው እሱ ነው። የራሱ መኪና ኖሮት ኢቨን የሚገርምህ ታናሽ ታች መኪና ገዝታ የሰጠችው ለእኔ ታናሽ ወንድም ማለት ነው። እነሱ የራሳቸውን መኪና ገዝተው ቤታቸውን ምናምን አድርገው ቤት ሰርታለች ታናሽ እህቴ። ይሄ የሆነው በምንድን ነው? በዛች ቃል በዛች ፕሮጀክት ነው። ሰው ሁላችንም ቤተሰብ ውስጥ እነ እናታችንን የምትፈልገውን ነገር ቤቷን በደንብ አሳምረን ማንኛውም ለእናቶች ይገባል የሚባለውን ነገር በሙሉ ፕሮግራም አድርገን አሁን እሜን ደስተኛ አድርገን ሰጠው አይባልም። ለእናት ምንም ጉዳያቸው አይደለም። እነሱም አይደንቃቸውም። ሺህ ብታደርግም አይደንቃቸውም። ያንተ ደስተኛ መሆን ነው፣ ያንተ ቁመና፣ ያንተ ጤንነት ምናምን ነው እነሱ በጣም ያስደስታቸው። እና ያ ሁኔታ ሆኖ እኛም እንግዲህ ሲያምርብሽ ኢትዮጵያ ምናልባት ሲያምርብሽ ኢትዮጵያ ማለት መጀመሪያ መነሻው ሜ ስለሆነ ማለት ነው። ራስን መግዛት፣ ራስን ማረም፣ ከአንተ አልፈ ሌላ ሰዎች ውበት መሆን፣ ጌጥ መሆን ነው ሲያምርብሽ ኢትዮጵያ። ሌላ የምታሰባ በስራ ያስካቸውን ሰዎችን ጤንነታቸው ላይ፣ ደስተኝነታቸው ላይ፣ ተቋም ውስጥ ያላቸውን አመለካከት በየጊዜው እርግጠኛ እየሆንክ መምጣት ማሰራት ብቻ አይደለም። በአስተሳሰብ 100 ምናምን በላይ ሰራተኛ አለን እኛውን በድርጅታችን ውስጥ ሰፊ ስራ ነው ያለው። ወደ 5 ድርጅቶች አሉ ከፈርኒቸር ውጭ ማለት ነው። በእነዚህ ድርጅቶች ውስጥ ብዙ ሰራተኞች አሉ። ሁሉም ግን ከፈርኒቸር ውጭ ምን አለ ሌላ?
ካፌና ሬስቶራንት አለን ጥሩነሽ ጋር ሲያምርብሽ ኢትዮጵያ የሚል አደባባዩን ወደ ቤተል መሄጃ ጋር በግራ በኩል አለን። ፊት ለፊት ደግሞ በጣም የምትገርም ሽሮ ቤት አለች። በሄድክበት ሰዓት በሙሉ ሙሉ ነው፣ ሰው አታገኝም፣ ጊዜ አይኖርህም ማለት እንትን አትልም፣ ወረፋውን አትችለውም። በማንኛውም ሰዓት ብትሄድ ነው የምነግርህ። ማታ ዘግቶ ነው እኛ የምናውቀው። ሀሳብ ሆቴልን ግራውንዱን ይዘናል። አሁን እኛ እየሰራን ያለ ነው ተክለ ሃይማኖት ሀሳብ ሆቴል ግራውንዱ እኛንም ሀሳብ ሆቴልን ብራንድ አድርገን ምግብ ቤት አለው። ሆቴል ነው፣ ሆቴል አይደል ራሱ ሀሳብ ሆቴል ሆቴል እኮ ነው። መኝታ ክፍሎች አሉት ከ50 በላይ። ከስር ደግሞ ሆቴል አለው፣ ሬስቶራንትም መጠጥ ቤትም ምግብ ምናምን ያለበት እንደዛ እንትን አለው። ላውንጁ ደግሞ አለ በሙሉ ባንድ ሙዚቃ የሚሰራበት ጥሩ ለጃው ታች ማለት ነው። ፈርኒቸር ቤቱ አለ ደግሞ አሁን ፈጠራ ስራ እየሰራ እንደ አዲስ ፋይናንስ አድርገን አሁን ለእያንዳንዱ ከ450 ሺህ ብር በላይ ባጀት መድበን አሁን ጥምቀትን ከፊት ለፊታችን የሚመጣውን ፕሮግራም ለማካተት ጉድ ጉድ እያሉ ነው። ኢንጂነሮችን በዚህ በጥናቱን ደግሞ ለማሳደግ ከፕሮፌሰሮች ጋር ምናምን ሆነን ሪሰርቹ በስፋት እንዲሰራና ወደ መማር ማስተማር እንዲቀየር የጀበና ቡና የምታዘጋጅ ሴት ምን ደረጃ መድረስ አለባት ቡና ለማፍላት የሚል ቅድመ ሁኔታ ዲቴይል 22 በፊት 13 መሰረታዊ ነገር ነበራል። አሁን ወደ 22 አድጎ 22 መሰረታዊ ነገሮች ላይ ጥናት ተደርጎ ተማሪዎችን ስልጠና የተሰጠ የጀበና ቡና ዝም ብሎ በደመነፍስ ሳይሆን ትልቅ ቅድም እንዳለው ከጠቅላይ ሚኒስትር ጀምሮ ገጠር ውስጥ ያለች ምንም ቡናን እንግዳ የምትቀበልበት በቡና ነው። በምን በጀበና ቡና እና የጀበና ቡና ምን መሆን አለበት የሚለውን ነገር በሙሉ በደንብ አስጠንተን አቅደን ፕሮግራም አድርገን አሁን በቅርብ ጊዜ ስልጠናው የሚሰጥበትን ነገር እናደርጋለን። ፕላስ ደግሞ ፋስት ፉድን ማደረጃጀትን ጨርሰናል። በዛ ጉዳይ ላይ ደግሞ ኢትዮጵያዊ የሆነ ፋስት ፉድ ኢትዮጵያዊ የሆነ ፋስት ፉድ ስትል እንዴት አይነት? ለምሳሌ አንድ ሁለት ፋስት ፉድ፣ እሺ፣ ጥብስ፣ ጎመን በክትፎ እነዚህ ማለት እየሄደ ኦኬ። የኛውን የፈጠራ ስራ አጠቃላይ ይዘቱን ብታየው በጣም ነው የሚገርምህ። የራሱ ውሃ ግብአት ያለው ውሃ በቂ ውሃ አለው። በቀን እኛ 300 ሰው የምናስተናግደው ካለን ለ300 ሰው አገልግሎት የሚሰጥ ቁሳቁስ የሚታጠበት ከፍታ እንደ ማንኛውም ሬስቶራንት ዋጅን የምታጠበት እንደ ማንኛውም እንትን ሰዓት ሲሊንደሮችን መግጠም ሶላር ነው። ለእነዚህ የጀበና ቡና ቦይለር ያለው ሲኒ ማጠብ የሚችል ምናምን ነገር ነው የፈጠራ ስራው። በቃ በፊት እንደምናል አይደለም፣ በድስት መቀቀልም አይደለም። እኔን እንግዲህ ከዛሬ 10 ዓመት በፊት ነው ፕሮግራም አድርጌ ተሰራበት የቆየሁት። አሁን ግን እነዚህ ፕሮጀክቶች ግን 4 በሳምፕልነት እያዘጋጀው ያሉት አውርድ ለጥምቀት የሚወጡ እነዚህን 4ቱን ምሳሌ አድርጌ እንትን አድርጌያለሁ፣ ኢንቨስት አድርጌባቸዋለሁ ማለት ነው። እያንዳንዱ 450 ሺህ ብር ነው ወጪ የሚያስፈልጉት። ስለዚህ ድርጅቶቻችን በተለያየ ቦታ ላይ እንግዶችን በመቀበል ምናምን በማድረግ ስራ ይሰራን ያለ ነው። ቀጣይ ደግሞ ከቱሪዝም ጋር ምናምን ተያይዞ ምን ይሰራል የሚል ነገር ራሱን የቻለ ደግሞ ሰፊ እቅድና ፕሮግራም አለው። ያንን ነው አሁን እኛ እየቃኘን እያስተካከልን ከማን ጋር መስራት አለብን፣ እንዴት መስራት ያለበት። ኢትዮጵያ ነች፣ እጇ ሰፊ ነው፣ ኃይል አላት፣ አቅም አላት፣ ወጣቶች አሏት፣ ታሪክ አላት። ስራው ገና እያንዳንዱ ዘርፍ ገና አልተጀመረም። በጣም ነው እንትን የሚያደርግህ እጅና እግር ነው የምታጠው። አንዳንድ ለምሳሌ አረብ ሀገር ያሉ እህቶቻችን አሉ እና ከእናንተ ድርጅት ጋር ደስ ስለሚል ነው ነገር የስራ ፈጠረው ሰዎችን የሚነሱበትን መንገድ ለምሳሌ ወደ በኋላ እንመጣለን እሱን ጨዋታ። ግን ለምሳሌ አረብ ሀገር ብዙ ሴቶች እህቶቻችን አሉ፣ ገንዘብ ስራ እየሰሩ ያሉ ሴቶች አሉ እና የእናንተ ድርጅት ከባንኮች ጋር ባለው ግንኙነት ከባንኮች ጋር በምታደርጉት ነገር አትሊስት ብራቸውን እየላኩ ወደፊት ሲመጡ ለቤተሰብ የሚልኩት ገንዘብ እንዳለ ሆኖ ግን ደግሞ በተወሰነ መልኩ እንደመቆጠብ አድርገው ፕሮሚስ ገብታችሁ በዚህ በእኛ ዩቲዩብ ማስተላለፍ የምትፈልገው እንዲተላለፍ የፈለኩት ምንድን ነው? እናንተም ገንዘብ እየላካችሁ ከዚህ ድርጅት በምትፈልጉት መንገድ ቡና ማፍያው፣ ተንቀሳቃሽ ካፌው መግዛት ይቻላል። ይህን ድርጅት ማዘዝ ይቻላል። በትክክል በጣም ጥሩ። ስለዚህ ሴቶቹ እህቶቻችንንም የእናንተ ድርጅት በዚህ መልኩ ገንዘባቸውን ይቆጥባሉ፣ ይመዘገባሉ። እኔ እፈልጋለሁ ይሄን ይላሉ። ያ እቃ እንደየጊዜው ዛሬ መወሰን አንችልም። ለምሳሌ 20 ሺህ ብር ቢሆን ዝም ብዬ ግምት ነው 100 ሺህ ብር ቢሆን ልበለና ያ ተንቀሳቃሽ እንትን 100 ሺህ ብር ቢሆን
እንደ ዘመኑ እንደ ጊዜው ብራቸውን ተገዝቶ ያቃ ተገዝቶ ቢጠብቃቸው ቀጥታ ሻሻቸውን አስረው ወገባቸውን አስረው ቀጥታ ቡናቸው ላይ ካፌያቸው ላይ ስመጣ ምንድነው የምሰራው? ጭንቀት አለ። ምን እንዳለ ታውቃለህ? እስቲ አዋጭ ጋር እንሂድ፣ እስቲ ገሌ ጋር እንሂድ፣ እስቲ የሆነ ቦታ እንሂድ፣ ገንዘባችንን በዚህ እናድርግ። ብዙ ሀሳብ አለ። ግን እኔ አሁን አንድ የገባኝ አንተ ስታጫውተኝ አንድ የገባኝ ነገር ምንድነው እጅግ በጣም ትንሽ የሚመስልህ በጣም ትልቅ ነገር ነው። ገባ? ይህን የእናንተን ማሽን ገዝተው ቀጥታ ስራ ውስጥ እንዲገቡ ለምን አናመቻችም? እስቲ ደሬ በዚህ ላይ ምን ትላለህ? በጣም ቆንጆ ጥያቄ ነው። ከዚህ በፊት ምን አደረግን መሰለህ? ኢቲቪ ላይ አንድ የቢዝነስ ፕሮግራም ላይ የሰባት ሰዓት ዜና ላይ ቀርቤ ወቅቱ ደግሞ በጣም ትኩረት የነበረበት ነው ኢቲቪ እና ኤርሚዛ ኢትዮጵያ የሚባሉ ልጅ ይመጣና እኔን እንዲህ አስቤ እንደዚህ ይለኛል። ምንም ችግር የለም ደስ ይለኛል አልኩትኝ። ያንን ቪዲዮ ወሰደ። ከማይደውልኝ አገር የለም። የአረብ ሀገሩን ተወው፣ እግዚአብሔር ምስክሬ ነው። ኤርሚ በጣም በሚዘገንን ስልኬ እስኪግል ድረስ ከአረብ ሀገር የሚደውልኝ ስልክ ትእዛዝ ስቀበል ማለት ነው። እዚህ የፋስት ፉድ ቪዲዮ አለ። ቪዲዮን ልልክልህ እችላለሁኝ። አንተ እንትን ላይ ልልክልህ እችላለሁኝ። እና በጣም ብዙ አረብ ቢያንስ ማለት ነው ከ30 በላይ ሰርቼዋለሁ። የፋስት ፉድ መሳሪያ ነው ማለት ነው። ክፍለ ሀገር እዚህ በዚህ ቅርብ ቦታዎች ላይ ምናምን በብዛት እንትን ብያለሁኝ። ኢቨን ምን አደረግ ነበረ መሰለህ? ለእኔ የተጻፈልኝ የድጋፍ ደብዳቤ ከፌዴራል ከዚህ ከንቲባ ጽሕፈት ቤት ምናምን የተሰጡኝ ዶክሜንቶች ነበሩ። እነሱን ከጀርባ የራሴ ማህተብ እያደረግኩኝ ለወረዶቻቸው ሁላ ደብዳቤውን እልክላቸው ነበረ እንዲያግዟቸው እንዳያነሱባቸው። በጣም የሚያስቸግሩ አዲስ ነገር ሁሉ ያስቸጋሪ ነው። አዲስ ነገር ሲጀምር ደንቦች ምናምን እንዴት ያደርጉኝ እንደነበር በጣም አስቸጋሪ ነበር። ጤና ይመጣባል። ደንብ ወረቀት እያሳያቸው እንዴት ንግድ ፍቃዱ ናክሰመውላ ብለው ደንብ ጽሕፈት ቤት ኃላፊው ኮሎኔል ማን ነው የሚባል ሰው ነግሮኛል ከዚህ በፊት። እንዲህ ነው ተነግራቸው፣ ግን ለእኔ እንደምትነግረኝ ነው በተነግራቸው ይለኛል። አሁን እንዲህ ነው ማስረዳቸው፣ እንዲህ ነው ማድረገው፣ እንዲህ ጊዜ አሳልፌ ነው የመጣሁት። እኔ በቀላሉ የመጣ ነገር አይደለም ብዬ ያሳመንኩኝ አስቸጋሪ ነበር። ምን ልል ነው ነጥቡ? ከተቋም ጋር ከአዲስ ብድር ጋር እያይዤ አዲስ ብድር ለእነዚህ ይሰጣቸዋል። አዲስ ብድር ደግሞ የሚሰጣቸውን ገንዘብ ለእኔ ይሰጠኛል። እኔም እያመረትኩኝ ዕቃ በመስጠት ከብዙ ልጆች ሰርቻለሁ። ወቅታዊ ሁኔታዎች ትንሽ ከተማዋ የመቀየር ሁኔታ ግን ትንሽ ልጆችን አስቸግረው ነበር። አሁን ግን ትክክለኛው ጊዜ መሆኑን የምናረጋገጥበት ጊዜ አሁን ነው። አሁን ለምን ያደርገዋል ካልከኝ ፕሮጀክቱ እየተሰራ ያለበት የእኛ ፕሮጀክት የተሰራ ያለበት ደረጃና ስታንዳርድ ጊዜውን የጠበቀ ነው። 3 ሆኖ 4 ሆኖ የሚተዋወቁ ልጆች ቢመጡ በዚህ ፕሮጀክት እኔ እንደተናገርኩት ነው። ግድ ቆሜ ራሴን እቀይሬበታለሁ፣ ቤተሰቦችን እቀይሬበታለሁ ሰርቼ። አሁን የማወራው ነገር በሙሉ በዚህ ፕሮጀክት ምክንያት ነው። አሁን የምንጨዋወተው ነገር በሙሉ የዚህ ፕሮጀክት እሳቤ ነው። ሰው እነዚህ ልጆች በቀጣይም ፕሮግራም ሲያዩ ኮንታክት ማድረግ ይችላሉ። አሁንም ቢሆን ምን ማለት ነው? እዛ ውጭ ሀገር የሚያዩትን የፋስት ፉድ በየመንገዱ ያለውን የምግብ ዝግጅት እውቀት ነው መረዳት ይዘው መጣው። እኛ ደግሞ ስልጠና እንሰጣለን። ጀምና ቡና ላይም ፋስት ፉድ ላይም ስልጠና እንሰጣለን። ቀጣዩ ፕሮግራማችን እሱ ስለሆነ ማለት ነው። ስለዚህ ነው ወደ አንድ ነገር አመተን ለሀገር ገጽታ፣ ለእነዚህ ሰዎች እረፍት፣ እኛም ደግሞ እንደ ፈጠራ ባለሙያ የተሻለ ቢዝነስ ታሪክ ከመስራትም አንጻር ብዙ ነገር ማድረግ የሚቻልበት ፕሮጀክት ስለሆነ ሳሚዬ ሶሪ በጣም ብዙ ፕሮግራም ጥሩ ሀሳብ ነው ያነሳኸው፣ ያሁኑን ሀሳብ ማለት ነው። ስለዚህ በዚህ አይነት መልኩ እንዴት ነገሮችን የተሻለና ነገር የሚለው ነገር ምንም የሚያሻማ ነገር የለውም። በጣም ደስተኛ ነኝ። ሲያምርብሽ ኢትዮጵያ በሀገር ልጅ መዋብ ነው፣ በስራ መዋብ ነው፣ በመስጠት መዋብ ነው። ሀሳብ ሰዎችን በሀገር በቀል እውቀት መመስረት ነው። ስለዚህ ብዙ የራሱ ነገሮች አሉ። እኔ አሁንም ከጓደኞቼ ጋር ከምናምን ጋር ነው የምሰራው፣ ከቤተሰብ ጋር ምናምን ነው የምሰራው። ስለዚህ እነዚህ እህት ወንድሞቻችን ናቸው የሚሆንስ። ያ በጣም የተቀደሰና ምርጥ ሀሳብ ነው የሚልክ ሳሚ። በጣም አሪፍ። ለምንድን ነው ይህን ያነሳውበት? እስቲ አንድ ሼድ ቡና የሚያፈላው ምግብ ፋስት ፉድ የ2 ሲሊንደር ያለው ቅድም ያልከኝ ምን ያህል ነው የሚፈጀው? ከነ ጥላው ምናምን ከምናምኑ አጠናቃችሁ ሰጡት ምን ያህል ገንዘብ? አሁን አጠቃላይ የሀገሪቱ የገበያ ሁኔታ እንደምታየው በጣም በፍጥነት ይቀያየራል። ስለዚህ እንደው ባለበት ደረጃ ባለው አሁን እኛ ለአንዱ ራሱ ምርት እየወጣ ያለው የጥሬ ዕቃ ወጪው ከፍተኛ ነው።
ስለዚህ ይህንን በፕሮግራሙ መሰረት ከስር እናስቀምጥላቸዋለን በቀጣይ በሚኖሩ ነገር ላይ። አሁን ባለው ነገር እርግጠኛ መሆን የማይቻልበት ገና ምርቱ የተሰራ ነው ያለው። እንዲህ ነው ማለት አንችልም። ገበያ ሁኔታ ለምን በየቀኑ ይቀያየራል። እውነት ነው። ከዛ አንጻር ነው በጣም ምርጥ። እንግዲህ ውጭ ሀገር የምትኖሩ ስፔሻሊ የአረብ ሀገር የምትኖሩ እህቶቻችን ከድሬ ሲያምርብሽ ጋር የአቡ ቪዲዮ ፕሮዳክሽን እና የሳሚ ተቀበል ጨዋታ እንግዲህ እናንተንም የሚጋብዝ ነው። ስለዚህ ተጋብዛችኋል። ወደ ሀገር ስትገቡ ምን ልስራ እንዴት ነው የሚባል ነገር የለምና ስለዚህ ከምታገኟት ገንዘብ በመቆጠብ በማያያዝ ከድርጅቱ ጋር ቀጥታ እናገናኛችኋለን። የራሳችሁን የስራ ፕሮጀክት ከፍታችሁ የምትሰሩበት ነገር ይመቻቻል ማለት ነው። ደርዬ እንዴት ነው? በተረፈ እየጠጣ ያስጠጣል። ሳሚ ከረጅም ጊዜ በኋላ ከአንተም ጋር የተገናኘ ነው። እውነት ነው። ትንሽ ጠፋፍተናል። በጣም ስራውም አትገኝ ሳሚ ካሹ ሲበዛ ጠፋ። ካሹ ሲበዛ ጠፋ። አሹ ወደሚለው ነው። አሹ ወደ ካሹ ደሬ። እስቲ አሁን እንግዲህ ጠቅለል እያደረግነው እንምጣና አሁን ቅድም አሁን የምንጫወተው እንግዲህ አረብ ሀገር ያሉ እህቶቻችን በመላው ዓለም ላሉ እህቶቻችን ይሰራሉ። እንግዲህ ሰው ለለውጥ ነው የሚወጣውና ትንሽ የሚከፋኝ ነገር አለ። እኔ ሙሉ ነገራቸውን ለቤተሰብ አይሰጥ አላልኩም፣ ይሰጥ፣ ግን ከቤተሰብም ጋር እንዳይጣሉ እነሱም እንዳይጎዱ በተወሰነ መልኩ ባልነው መንገድ ማሳረፊያ ሀገራቸው ሲመጡ የምትሆን ትንሽ ቅርስ ለመያዝ ማሰብ አለባቸው። ማፍቀር ሰብአዊነት ነው፣ የተፈጥሮ ነገር ነው። ባል ይሆነኛል ሀገሬ ሲሄድ ልጅ ወልጄ ምናምን ነው ብለው የሚያስቡት ግን በቨርቹዋል በፌስቡክ የተገኘን ሰው ማመን ትንሽ ከባድ ነው እና እስቲ እዚች ላይ አንድ አጽንኦት የሆነች ሀሳብ እንስጥ እናውራበት ብዬ ነው። እና የምታውቀውም ታሪክ ካለ እንድንጫወት ፈልጌ ነው። በጣም ብዙ የማያውቅ ሰው ኢትዮጵያ የለም። ሁሉም በአረብ ሀገር የሚሄዱ እህቶቻችን ላይ እዛ የሚደርስባቸው አሰሪዎቻቸው የሚደርስባቸው ጫና አለ። እዚህ ሆኖ ደግሞ አጠቃላይ ደግሞ ያለው የቤተሰብ የወንድም የታናሽ ወንድም የጓደኛ የምናምን ጥያቄዎች አሉ። በጣም ነው ማዝነው እኔ በዚህ ጉዳይ ላይ። ምክንያቱም ምሳሌ ልትሆን የምትችለን እህት ያለችኝ ቤት ውስጥ ሄልዬ አረብ ሀገር 3 ዓመት ቆይታ ነው የመጣችው። ተደብቃ ነው ሄደችው። ምክንያቱም እማዬ ምንም ጥሩና መጥፎን ነገር በደንብ አድርጋ መረዳት የምትችል እናት ስለሆነች በተአምር አረብ ሀገር አትሄጂም ብላት በራሷ መንገድ ፕሮሰስ አድርጋ ቪዛ መጥቶላት ቻው ብላችሁ ሄደች። እማዬ ግን እች ልጅ አረብ ሀገር ከሄደች በኋላ እህታችን እስክትመለስ ድረስ የነበረውን ሳንቲም አሁንም እናቴን እግዚአብሔር ይስጣት፣ ጥሩ እናት ነች ለሁላችንም። እንደዚህ በጥርሷ ነክሳ ነው እኛን ሁላችንን መንገድ ያሳዝችን። በጸሎቱም በባህሪም በቃ ስስት የሚባል የለባትም። የሚያውቃት ሰው ሁሉ ያውቃታል። ያን ብር 5 ሳንቲም ልክ እኛ ቤት ችግር እኮ ቆንጆ ችግር ነው ያለው እኮ በደንብ መልክ ያለው ችግር አለ። ምንም ጥያቄ የለውም። ገብቷል። አንድ ብር ትወስድባት ታስቀምጥላታለች። በአንቺ ብር አይደለም የኖር ነው መጀመሪያም። አሁን በአንቺ ብር ልንኖር አንችልም። ይቀመጥ ቁጭ 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 አመጣች። እች ልጅ ስትመጣ ምግብ ቤት ከፍታ ሆቴል ከፍታ ነበር አልኩ። ከዛ ብር ላይ ስራው እንዴት ማስኬድ ምናምን ሌላ ጉዳይ ነው። እንደው በሌላ ዳይሬክሽን ልንመጣበት እንችላለን። እሱ ገንዘብን አጠቃቀም በራሱ ማለት ነው። ይሄ ከስሜት መውጣት ከግብዝነት መውጣት ብዙዎቹ እንደዛ ነው ሳያውቁት። አሁን እንኳን እየበረደ መጥቷል። ዓለምን የተረዳናት ስንመጣ ብዙ ሰዎች ወደ ቀልባቸው የተመለሱ ነው ያሉት ይመስለኛል። በስደት መጥተህ ሾው ልታደርግ አትችልም። አሁን ከስደት መልስ ሾው አይደረግም። አሁን አማራጭ ነው። እንደዛ ነው የምረዳው። ያን የሄድክበትን የበላህን እሳትና የመጣበትን የሄድክበትን መከራ ወገንን ይብቃው ብለህ መጥተህ ይዛት የመጣትን ነገር በትክክል አስበህ ታርጌት አድርገህ ወደ ሀብት መቀየር ነው እንጂ ሾው ማድረግ በአሁኑ ሰዓት አላቅም። ስለዚህ እነዚህ ሴቶችን የሚበላቸው ነገር ውሳኔ አለመኖር እና የቤተሰቦቻቸው ውሳኔ አለመኖር ነው። ሰው ራሱን ሳያድን ሌላ ሰው መሆን አይችልም።
ሳሚ ራስን በሁለት እግር ሳታቆም ለልጅ መሆን አትችልም። ጠንካራ ሰራተኛ ስትሆን ነው ለልጅ ዳቦ መገዛለት። አንተ ራስን ሳታክም እንዴት አድርገህ ነው ለልጅ ሐኪም ቤት ልትሄድ የምትችለው? ከሞትክ ልጁም አይታከምም እኮ። አንተ በጤንነት ካለ እኮ ነው ልጅን ሐኪም ቤት ልትወስድ የምትችለው አይደለም እንዴ? ሰዎች መጀመሪያ ራሳቸው አንተ ከበላህ እኮ ምግብ ትንሽም ቢሆን ከበላህ ነው ሌላ ሰው ማብላት እንዳለብህ የሚገባ አይደለም እንዴ? እየራበህ ልታበላ አትችልም። በምንም የትኛውም ሎጂክ አይመጣም ይሄ ነገር። ስለዚህ ነጋቸውን የሚሰሩት እዚህ ጋር የሚያስቀምጡት ታርጌት ነው። በቃ ቤተሰብ አይላኩ አይደለ? ምንድን ነው የምልከው? እንዴት ነው የምትልከው ነው? ይሄ የማያድን ነገር ለምሳሌ ከችግር የማያወጣ ገንዘብ መርዳት በራሱ ልክ አይደለም ብዬ ነው የማምነው። ምን ያደርጋል? አላኖርኩም እስከ ዛሬ አይደለ? ዛሬ አንተ አረብ ሀገር ስለሄድክ ህይወቱን ልቀይረው ማለት ስህተት ነው። አላኖርኩም ከዛ በፊት። አሁንም ጎበዝ ከሆንክ እቅድ ፕሮግራም አወጣ። የሚያስፈልገኝ 5 ሚሊዮን ነው፣ የሚያስፈልገኝ 100 ሺህ ብር ነው፣ የሚያስፈልገኝ 500 ሺህ ብር ነው ከሆነ ለዛ ታርጌት ነው መሄድ ያለብህ። እዚህ የማይሞላ ነገር ለማድረግ የምታስብ ከሆነ ለአንተም አልሆንክም ለዛም አልሆንክም። ሁለትም ከራብ ከችግር አልወጣም ማለት ነው። ስለዚህ ህክምናውን መጀመሪያ ያለብህ መጀመሪያ ከራስህ ነው። የችግር ህክምናን መጀመሪያ ያለብህ ራስን ነው በአመለካከት ማዳን ያለብህ። ከዛም እዛ ገንዘብ ደግሞ ሲመጣ ደግሞ እንዴት ነው ኢንቨስት ማድረገው? ምን ላይ ነው ታርጌት የማወጣው? እቃ ስገዛ እንዴት ነው ከሶርሱ የምገዛው? እንዴት ነው ከደላላ ምድ ነው 4-5 ኮሚሽን አልፈክ እቃ ስገዛ ልክ አይደለም። ሽንኩርትና ቲማቲም ላይ ስለማውቀው ነው የሆቴል ስራ። ሽንኩርት እዚህ ጋር 80 ብር ይሸጣል፣ ቦታው ጋር ስትሄድ 35 ብር ይሸጣል። የሳምንት አስቤዛ አለ። ምንድን ነው ከትክክለኛው ቦታ ሄደህ የማትገዛው? 100 ብር ትራንስፖርት አወጣክ አይደል? ከዚህ አትክልት ላይ ስንት ነው ትራንስፖርቱ? ብመጣው ደርሶ መልስ 100 ብር አይሆንም። የሳምንት አስቤዛ ከገዛ ግን አንዴ ጎበዝ ጠንከር ብለህ ዝም ብለህ 5-10 ብር ከምትገዛ የ20 ብር ከምትገዛ አትክልት ተራ ሄደህ አንድ ጠዋት ተነስተህ ሄደህ ጥሩ አንደኛ ደረጃ የሚቆይልህ ጥሬም አለ፣ ለዛ አማራጭ አለ። በጣም ጥሬ አለ ደግሞ ሙሉ ጥሬ አለ፣ ሳምንት የሚቆይ አመት ቤት አልጋ ስራ አድርገህ ላጤም ኮንክ ምናምንም ኮንክ ህይወት እኮ እንደዛ ነው የሚከረከመው። ሌሎቹ እኮ ይበልጡን እኮ እንደዛ ከሆኑ ሳሚ አረዳዳቸው እኮ ይበልጠን እኮ። ፕሮግራም አይደለንም፣ እቅድ ፕላን የለንም። በቃ ይህ ገንዘብ ምክንያት ስለሌለው አይጠፋም። ምክንያት ለማጥፋት ምክንያት ያስፈልገኛል። ገንዘብ ስለሆነ ሁሉን ማድረግ ስለሚችል ለምን ተበትኗል? መበተን ማለት እኮ እሱ ነው። ሁሉን ማድረግ ይችላል። ይህን ካሜራ ይገዛላል፣ ይህን ሞባይል ይገዛላል፣ ሀሳብ ብዙ ነገር ያደርግላል ገንዘብ። ካሜራ ካለ ፕሮግራም ለምን ትገዛለህ? ካለ ፕሮግራም ለምን እንዲሁ ነገር የምትገዛው? ስለዚህ ሰዎች አረብ ሀገር ያሉት ሴቶች ቤተሰብ ጋር የሚልኩት ምን ለመለወጥ እንደሆነ ማወቅ መቻል አለባቸው፣ እና ለማን እንደሚልኩ ማወቅ መቻል አለባቸው። ታላቅ ወንድሜ ነው ታናሽ እማዬ ጋር ነው የምልከው፣ አባዬ ጋር ነው የምልከው፣ ኢቭን አጎቴ ጋር ነው የምልከው ወይ? እሺ ቦይፍሬንዴስ ምንድን ነው? እጎዳዋለሁ፣ እጠቅመዋለሁ በምልከው ብር። የባሰ ትንሽ የሚሞካክር ከሆነ በርጫውንም መጠጡን የሚሞክር ከሆነ ሳንቲም ላከችለት ማለት ነው፣ ገደለችው ማለት እኮ። ስለዚህ እነዚህን ነገሮችን ማሰብ መንቃት ነው መጀመሪያ። ራስን ማዳን መንቃት መባንን አለብህ። ምን ውስጥ ነው ያሉት? ምን እያደረግኩ ነው ያሉት? አረብ ሀገር ሄዳለ እንደገና ስመጣ ሌላ ባርነት ሀገር ላይ በእህት በወንድሞች አንድ ዳንሰኛ ጓደኛ ያለችኝ ነገር በዚያ መሀል ላንሳልክ። ተወዛዋዥ ነች እና ብዙ ሀገር አረብ ሀገር ነው። ይዛኔ ጥሩ ነበረ፣ ደሞዙ ምናምን ቆንጆ ነው፣ ይዘነጣል፣ ሽቶም ኬፕም ታመጣለህ፣ ሰዓቶችም ምናምን ብራንድ ናቸው። ተመልሰህ ደግሞ ትሄዳለህ። ለካችን ልጅ 8-9 ዓመት ሰርታለች አረብ ሀገር። ዲቴል የማውቀው በዳንሰኞች ነው። አረብ ሀገር በተመላለሱ ዳንሰኞች አውቀዋለሁ። ጎበዞች ናቸው። ሙያቸውን የወሰዳቸው፣ ውበታቸውን የወሰዳቸው፣ ብቃታቸውን የወሰዳቸው። ወደ ገንዘብ እንዴት ነው ያልቀየሩት? ወደ መኖሪያ ቤት ለምንድን ነው እንትን ያልተቀየረው? በጣም ይቆጨኛል። ወንዶቹ ሴቶቹ ሄደው ዋጋ ከፍለውበታል። ገብቷል። ምን አለች ታናሽ ወንድሜ ሲዘንጥ ፎቶ ሲልክልኝ እንዴት እላካለሁ አለች። በምልክለት ኮፍያ፣ በምልክለት ጫማ፣ ልብስ እሱም ያቀረራል። ሲስተር ነች ከዱባይ የምትልከው ተራ ልብስ መሰል እንደ ማድረገው ታዲያ እንደ ምናምን ነው የሚለው። የጊዜ ጉዳይ ነው፣ የእድሜ ጉዳይ ነው። ቻው ተባለች፣ መጣች፣ ረስተዋለች። እድሜ ልክ ምትሆነ መስሏት ለሙዚቀኛ ይሞቃል። አንዳንዴ ይሞቀ ነገር አለ፣ አታውቀውም።
ትከበባለህ። ፍሬንዶቹ እዚህ ቦት ሊውረድ ትባላለህ ምናምን ትባላለህ። ሺሻ ቤቱ በርጫው አለ ይሞቃል። አርቲፊሻል ነው። ፍሬንዶች ያጋግሉላል። ምን ችግር አለ ካለ ማንም ያግድልሃል። ይህ በርድ ነው ይበርድ ያኬቱን አውልቀው ይሄዳሉ። እች ልጅ ብዙ ከሄደች በኋላ እንደምንም በሜካፕ ምናምን አድርጋ ክለብ ተገናኘ ከኔ ጋር። እኔ ኤነርጂ ፉል ነው ይዛኔ አብዳለሁ ስራ ላይ በጣም ይገርመኛል። እኔ ያለች አንተ እንደዚህ ምናምን ብላ ቀረብን። ቁም ነገር ማውራት ስለምወድ ነው ስናወራ ይህንን ላይፍ ሂስትሪዋን ነገረች። ላይፍ ሂስትሪዋን ነገረች። ያለፈችበት የህይወት ታሪክ ግልጽ አደረገችልኝ። ምን አለች መሰለህ? መጀመሪያ የጣላሁት ከታናሽ ወንድሜ ጋር ነው አለች። አረብ ሀገር ቆይቼ 6 ወር ሳይሞላኝ ላይኑ አስጣላሁት አለች። ብራንድ ነው የሚላክለት፣ ዶላር ይላክለታል። ስለምወደው ምንም ባደርግለት አልጠግብም አለች። እሱ ግን አያውቀውም ልክ አለች። እንዴት ሆኜ እንደማመጣውና አሁን ለምን አትሄጂም ይለኛል አለች። አይ በቃ እኔ እንደዚህ ትንሽ ቆይቼ እሄዳለሁ። ምን ታደርጊያለሽ እዚህ ይለኛል አለች። በየቀኑ አውሬ ሲሆንብህ ቤተሰብ አጋዘን ሲሆንብህ እንደዚህ ሊበላክ ለምን አትሄጂም ይለኛል። በጣም የፈራሁት እሱን ነው አለች። አገኘው ገና ለምን አትሄጂም ነው የሚለኝ። አልናፍቀውም። ምንም ትዝታው ከኮፍያና ከጫማ ጋር ነው ለካ ከኔ ጋር አይደለም። ከብራንድ ልብሶቹ ከሽቶቹ ጋር ለካ እሱ ያ ነው እሱ የኔ የእህትነት ምልክት አርማ ያደረገኝ በነዛ ቁሳቁሶች ነው ለካ። ልቤን አላገኘውም ለካ አለች። ስንት ነገር አጣች እቺ ልጅ። ፍቅር፣ ገንዘብ፣ ትዝታ የሌለው እርዳታ። አረብ ሀገር ቁጭ ብለህ መልክ ሁሉ ያጠፋባቸዋል። አመት ባል ነው ምናምን ይታረዳል ምናምን አለብስ ምናምን መጋረጃ ይቀየራል፣ ሶፋ ይቀየራል። አንተ እዛ ከለርንም አእምሮንም ቀይራል እዛ በመከራ። እዚህ ግን ቤተሰብ ማይረዳው ማያውቀው እንትን ሶፋ ገዛችልን እንትን ገዛችልን ምናምን። ሲስተር ስመጣ ና ያለቻት እማዬ በእጇ የሚሆነ ካሽ ብር ነበረ። ባንክ ቤት ዛት ሄደች። ብርሽን ውሰጂ ያለቻት። እኔ እኮራለሁ በጣም በዚህ ነገር። የሺ ትሙት እኮ ነው የምልህ። ውሰጂ ብርሽን አለቻት። ከዛ በዚህ ጉዳይ የሆነ ብር ጥያቄ ከሪ አይደለም ከፋሚሊ የሆነ ሰው ብር ፈልጎ ጠይቆ ነበር ጊዜ በፊት። ሲስተር ብራዘር አለልህ የሚዲያ ፕሮግራም ስለሆነ ተከልኩሎ ያቆረፈ። እሜ ምን አለች? ያንተ ህይወትና ያንተ መንገድ የራስህ ነው። የዚች ልጅ ህይወትና መንገድ ደግሞ የራስህ ነው። ስትመጣ ጠይቀህ ራሷን። እኔ አደራ ጠባቂ ነኝ። ጠይቅ። እኔ አደራ ጠባቂ ነኝ። ችግር ከሆነ ከእኔ በላይ ችግር የለብህም አንተ። ችግር ከሆነ እኔ ብዙ ችግር አለብኝ። የዚች ልጅ ሳንቲም ግን 5 ሳንቲም ያለቃ አፈር ልብላላት እናቴ ገብቶሃል ብላ እህቴን ስነ ልቦናው ሳይጎዳ ከኔ ጋር ስራ እስክንጀምር ድረስ ሳይቸግራት ዝንጥ እንዳለች ቶሎ ሳጠቁር ቶሎ እኮ ነው ደግሞ እዛ ሀገር ከለር እኮ በአንዴ ነው ቡም የሚለው። ወዲያው ነው የምትወይበው። ወዲያው ነው ከነ ከለሯ የተወሰነ ምናምን አድርጋ በቀራት ነገር በቃ እኔ ንግድ ጎበዝ አድርጎ መሰለኝ ምናምን አለች። አይ ሁኔታዎች ቻንስ አንዳንድ ጊዜ ለንግድ የተፈጠሩ ሰዎች አሉ። ለሱ አይደለም በጣም ተባብለ መስመሩ እኮ እስኪገባ ነበር። ቴንክ ዩ በዛ ነገር እንትን ብሎ አለፈ እና ለነዚህ እህቶቼ ነው ወንዶችም ይሄዳሉ፣ በሹፍርና ይሄዳሉ፣ በጥበቃ ምናምን ይሄዳሉ። አሁንም የሚሄዱ ሰዎች አሉ፣ በጋርድ ይሄዳሉ፣ ምናምን ይሄዳሉ። አባ መጀመሪያ አንተ ጠንካራውን ነው የምለው እኔ። ለወንድምህ ለእህት ለእናት መትረፍ ትፈልግ ከሆነ መጀመሪያ አንተ ጎበዙ፣ ራስን አድን። ለራስህ መሆን ሳትችል ለእናት መሆን አትችልም። ለወንድም ለእህቶች መሆን አትችልም። መጀመሪያ በእውቀትና በአስተሳሰብ በኢኮኖሚ ይብዛ የሚነስ ጠንካራ መሆን አለብህ። ታርጌትም እንደሆነ ማወቅ አለብህ። ምን እንደምትሰራ ሳታውቅ ምን እንደምታረግ ሳታውቅ ያገኘሃትን ነገር እንደምታረግ ከሆነ የትም አትደርስም። ስለዚህ ለወንድሞቼም ለእህቶቼም የማስተላልፈው መልእክት ታርጌት ማድረግ ያለባችሁ ራሳችሁን ነው። ራስን ስታድን ሌላ ሰዎችን ማዳን ምን ማለት እንደሆነ ታውቃለህ፣ ትረዳለህ። ስለዚህ ነጥብ ማድረግ ያለባችሁ እጄ ላይ 10 ሺህ ብር አለ። 10 ሺህ ብሩን 10 ቦታ ካረከው ዋጋው እያነሰ ይመጣል። አንድ ቦታ ራስ ጋር ካረከው ግን ነገን የምትሻገርበትን ፕሮግራም ታቅድበት ትችላለህ። ስለዚህ ፕሮግራም ስታደርጉ መጀመሪያ የያዛችሁትን ነገር የት ይደርሳል፣ በምን ላስኬድ የሚል ቁጭ ተብሎ ይብዛ የሚነስም ወረቀት መጻፍና ሀሳብን
ግልጽ አድርጎ ማስቀመጥ ጥሩ ነው። ስለዚህ ቤተሰብ ይረዳል፣ ጓደኛም ይረዳል። ማይረዳ ቤተሰብና ማይረዳ ጓደኛ መጀመሪያም ልክ አልነበረም ብዬ ነው የማምነው። ስለዚህ ከኔ ህይወት ተሞክሮ የምነግረው ቤተሰቦች አገዙኝ፣ አገዝኳቸው፣ ሀሳብ ሰጡኝ፣ ሀሳብ ሰጥቷቸው። መተጋገዝ ኢኮኖሚ ብቻ አይደለም፣ ሀሳብን መቀበል፣ ምኞት፣ ዓላማህን መረዳት ሲችሉ ቤተሰቦች ነገር የተሻለ ማድረግ ትችላለን። ያለኝ መልእክት ይሄ ነው። ራሳችሁን በደንብ እዩ ነው። እዚሁ ላይ ሲያምርብሽ ኢትዮጵያ ለሴት እህቶቻችን ወይም ወንድሞቻችን ያዘጋጀው ነገር አለና እስቲ እዛ ላይ በምን አይነት መንገድ እነሱ የሚፈልጉትን ነገር ኮሚኒኬት አድርገው የእናንተ ድርጅት በምን አይነት መንገድ ሊረዳችሁ እንደሚችል እስቲ ሀሳብ ስጥልን። አሁን እንግዲህ ይህን ፕሮግራም የምትከታተሉ ወጣት ኢትዮጵያውያኖች ሙያ ኖሯችሁ በኢኮኖሚ ምክንያት የምግብና የቡና ሙያና ሀሳቡ ኖሯችሁ መከወን ማድረግ መተግበር ያልቻላችሁ ሰዎች ሲያምርብሽ ኢትዮጵያ ውስጥ በስፋት ሊሰራ የታሰበ ጥናት የተደረገበት የፋስት ፉድ አዘገጃጀትና የጀበና ቡና አዘገጃጀት ጥናት የተደረገበት ትርጉም በሚሰጥ አይነት መልኩ የተሰነደ ሀሳቦች አሉ፣ እውቀቶች አሉ፣ የተገበሩ ነው ያሉት። ስለዚህ ከተቋማቶች ጋር በጋራ በመሆን 4ም 3ም 5ም ብቻውን ለብቻ የሚሰራ ስላልሆነ የፋስት ፉድ ተንቀሳቃሽ የፋስት ፉድ ወይ ደግሞ ካፌ የምንለው መሳሪያ 10 ሰዎች ማስተናገድ ይችላል። 10 ሰዎች ሊሰሩበት ይችላሉ። ውስጥ 4 ሰው ውጭ 5 ሰው ነው 9 እና 10 ሰዎች ውስጥ መስተናገድ የሚችል ስለሆነ ይህንን መሳሪያ መንግስት አሁን ከያዘው የኮሪደር ልማት ጋር መንግስት ከያዘው ሰፋፊ ቦታዎች ጋር ለፋስት ፉድ የሚሆኑ እነዚህ ጎዳናዎች የሚሰሩት እንግዲህ ለህዝብ ነው ብለን ነው የምናምነው እኛ። ስለዚህ እዛ ቦታ ላይ እነዚህን ፋስት ፉዶች በመውሰድ ስልጠናውን በመውሰድ በስፋትና በጣም አዋጭ በሆነ መልኩ ይህን ቢዝነስ መጋራት ትችላላችሁ። አዋጭ ነው ወይ ለሚለው ነገር እኔ በነበሩኝ መጀመሪያ ስነሳ በነበሩኝ ብራንቾች አሁን ተመለሻ ወደዛ ስራ ለመግባት ነው። ኢኮኖሚ ፈልግ ነበረ፣ የተሻለ ጥራት ያለውና ተቀባይነት እንዲኖር ለማድረግ ኢኮኖሚ ፈልግ ነበረ። ኢኮኖሚን ከሰራው በኋላ ተመለሻ ወደዚህ ፋስት ፉድ ነው የገባሁት። ስለዚህ አዋጭነቱ መጀመሪያ በነበሩኝ ብራንቾች አያቻቸዋለኝ፣ ባደራጃቸው ሰዎች ህይወታቸው ተለውጦ አይቻዋለኝ። ስለዚህ እኔ የተለወጥኩትኝ ስራውን በመረዳትና አሰራሩ ላይ ትርጉም ሊሰጥ በሚችል መልኩ በመረዳት ስለሆነ ይህንን ንብረት ዕቃ በመውሰድ ከተለያዩ የመንግስት ተቋማቶች ብድር እንዲሰጣችሁ በማድረግ እኛም እናግዛቸዋል። ድርጅቱም የራሱ ይህንን አፈጻጸም ፕላን ስላለው በዛ ፕላን መሰረት ገንዘቡ እንዴት ይገኛል ከሚለው ጀምሮ አካሄዶች ስላሉት አብረን እንስራ፣ ሀገራችን ላይ እንለወጥ፣ ሀገራችን ላይ እንስራ። ሲያምርብሽ ኢትዮጵያ ማለት ማማር በሀገር ነው፣ መዘነጥ በሀገር ነው፣ በራስ እውቀት ነው፣ በሀገር በቀል እውቀት ነው በሚል መርህ የተነሳ ተቋም ነው። ይህንን እንድትዳምጡ እንድተገብሩት በእውነት ከልቤ አስተላልፋለሁ። አመሰግናለሁ። ደሬ እጅግ አድርገን ነው የምናመሰግነው። እንግዲህ እህቶቻችን ወንድሞቻችን በውጭ ሀገር ለመላው ዓለም ላይ ያላችሁ አረብ ሀገርም ብቻ አይደለም አውሮፓም የምትኖሩ እህቱ ወንድሞቻችን ቤተሰቦቻችን ምን ይስሩ ብላችሁ ካሰባችሁ ሲያምርብሽ ኢትዮጵያ ለእናንተ ክፍት ነው፣ በፕሮጀክት በስራው ማለት ነው። ስለዚህ አጭርና ቀጭን ግን ትልቅ ትርፍ ያለው ስራ ነው የሚሆነው። ስለዚህ ይህንን ነገር በደንብ በአጽንኦት እንድታዳምጡ እንፈልጋለን። ደሬ ወይ አባቴ እጅግ አድርገን እንግዲህ አቡ ቪዲዮ ፕሮዳክሽን ከሳሚ ተቀበል ጋር ጨዋታ እጅግ የሚገርም የሚጣፍጥ ህይወት ተሞክሮን ስላጫወትከን እጅግ አድርገን እናመሰግናለን። ሳሚ እኔም በጣም አድርጌ አክብረህ እዚህ ድረስ መጥቼ ሀሳቤን ይሆናል ይበጃል ብዬ ባሰብኩት ነገር ላይ አንተም በእኔ ሀሳብና በእኔ ስራ አምነህ አክብረህ ስለጠራኝ እጅግ በጣም አድርጌ አመሰግናለሁ። መልካም ጊዜ እመኝልሃለሁ። አንተም ይህ ስራ ይሁን ይበል ብለናል። እንግዲህ እጅግ በጣም ሰፊና በጣም ተወዳጅ እንደሚሆን በተፈጥሮ አንተ በጣም ነገሮችን ማግባባት የምትችል ሰው ነህ። በባህሪም በጣም ጥሩ ሰው ነህ። ታሪክህን ማንነትህን የምታውቅ የምትወድ ሰው ነህ። ስለዚህ ከአንተ ጋር ቁጭ ብዬ ይህንን ፕሮግራም በመካፈሌ እኔም ከልቤ አመሰግናለሁ ሳሚ ወዳጄ። እኔም እንግዲህ በድርጅቴ በአቡ ቪዲዮ ፕሮዳክሽን እና በሳሚ ተቀበል ጨዋታ አንተ ላረከልን ሁሉ እያመሰገንኩ የዛሬ ፕሮግራሜን እዚህ ላይ እዘጋለሁ። እጅግ አድርጌ አመሰግናለሁ። ሳሚዬ። እግዚአብሔር ይስጥልኝ።